ናችሁ ዛሬ ዲሳይልስ ፎር ግሩፕ ዳታ እናያለን። መጨረሻ ላይ ኤክሰርሳይዝ 7.14 እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት ግን እዚህ ጋር አክቲቪቲ ያለ እሱን አይተን እንደዚሁም ኤግዛምፕሎቹን ካየን በኋላ ወደ ኤክሰርሳይዝ እንሄዳለን። ከዚህ በፊት ምን አይተናል? ኳርታይል አይተናል። ኳርታይል ማለት ዳታውን አራት ቦታ መክፈል ማለት ነው። ዳታውን አራት ቦታ ስንከፍለው የሚከፋፍሉልን እንትኖች ስንት አሉ? ሶስት አሉ። ኳርታይል ዋን ወይ ደግሞ ሎወር ኳርታይል፣ ሚዲየም ኳርታይል ወይ ደግሞ ኪው2 ማለት ነው። ኪው3 ደግሞ የመጨረሻው ማለት ነው። ኪው3 ወይ ደግሞ አፐር ኳርታይል ይባላል ማለት ነው። ስለዚህ እነሱን በምንከፋፈል ጊዜ ዳታው ምንድነው ብለናል? እንደዚህ የመጀመሪያው ኪው1 ነው። እዚህ ጋር ኪው1 ከዚህ እስከ ኪው2 ያለው ደግሞ ኪው2 ይባላል። ከኪው2 እስከ ኪው3 ያለው ደግሞ ኪው3 ይባላል። ከኪው3 ወደ ላይ ያለው ደግሞ ኪው3 ሁለቴ ነው የምንለው ማለት ነው። ስለዚህ ይሄ 25% ነው አይደል? ለአራት ስናካፍል 25 የመጀመሪያው 25%፣ ሁለተኛው 25%፣ ሶስተኛው 25% እያልን ነበር ስንሰራ የነበረው። አራተኛው 25% ማለት ነው። ለዳታው እንዲህ ነው የምንከፋፍለው። ወይም ደግሞ እዚህ ጋር ይሄ 25% ነው፣ ይሄ ደግሞ የመጀመሪያው 50% ማለት ትችላላችሁ። እዚህ ጋር ይሄ 75% እንደማለት ነው። 3 ማለት ከዚህ ወደዚህ ያለው 100% ሙሉ ስንወስደው ማለት ነው። ስለዚህ ኳርታይል ለአራት ቦታ እንደዚህ ነው የምንከፍለው። እዚህ ጋር አሁን ምንድነው ኪው1 ማለት ኪው1ን ካገኘን በኋላ ከኪው1 25% ዳታ ከኪው1 ያነሰ ነው ማለት ነው። እዚህ ጋር ደግሞ ኪው2 ስንል ከኪው2ን ካገኘን በኋላ ከኪው2 ቫልዩ በታች ያሉት 50% ዳታ ናቸው ማለት ነው። እንደዛ ያለን ዳታውን እንከፋፍለዋለን ማለት ነው። እዚህ ጋር ዲሳይልስ ደግሞ ዲሳይልስ ስሙ እንደምንረዳው ምንድነው 10 ማለት ነው። ስለዚህ ዳታውን 10 ቦታ ነው የምንከፍለው። ዳታውን 10 ቦታ ስንከፍለው የመጀመሪያው ዲ1 እንላለን፣ ሁለተኛው ዲ2 እንላለን፣ ዲ3 አለ፣ ዲ3 እያለ እስከ ዲ ስንት ነው የሚሄደው? እስከ ዲ9 ድረስ ማለት ነው። ስለዚህ ይሄ የመጀመሪያዎቹ ይሄ 10% ማለት ነው። ለ10 ስናካፍለው ሰጠን ዳታ 10% ዳታ ከዲ1 ያነሰ ነው፣ 20% ዳታ ከዲ2 ያነሰ ነው እያለ ነው የሚሄደው ማለት ነው። ስለዚህ ዲሳይልስ ከዚህ በፊት ለአንግሩፕ ዳታም ሰርተን ነበር። እሱን በደንብ ሊገባችሁ ይገባል። እዚህ ጋር አክቲቪቲው ላይ ስናይ ዱ ዩ ኖው how to calculate the decile for group data? ዲሳይልስ ግሩፕ ዳታ እንዴት እንደምትፈልጉ ታውቃላችሁ ወይ ነው? ፎርሙላው ይሄ ነው። ከኳርታይል ጋር ተመሳሳይ ነው። እዚህ ጋር ለ10 የምትለው ብቻ ነው። እዚህ ጋር ዲሳይል ከሆነ ዳታው ለ10 ነው የምናካፍለው ማለት ነው። ፎርሙላ ነው። በዚህ ፎርሙላ ነው የምንፈልገው። ነገር ግን ከዚህ በፊት መጀመሪያ ምን ማግኘት አለብን? ኳርታይል ክላሱ የትኛው ነው የሚለውን ማወቅ አለብን። ልክ እንደ ግሩፕ ዳታ ዝም ብለን በፎርሙላ አንሰራም። ለግሩፕ ዳታ ሲሆን ዲሳይልስ ክላሱ ወይ ኳርታይል ክላሱን ማግኘት አለብን ማለት ነው። ስለዚህ ይሄ ነው ፎርሙላው ለአንደኛው ጥያቄ። ሁለተኛው ደግሞ ስቴፕስ and explain step in the formula to calculate decile for group data by giving your own example ነው የሚለው። እዚህ ጋር ስቴፑ የመጀመሪያው ስቴፕ ምንድነው? ለግሩፕ ዳታ ዲሳይልስ እንደዚሁም ኳርታይል ስንሆን ይችላል ፐርሰንታይልም ስንፈልግ ግሩፕ ዳታ ላይ መጀመሪያ ኮሙሌቲቭ ፍሪኩዌንሲ ነው የምንፈልገው። ኮሙሌቲቭ ፍሪኩዌንሲ ከፈለግን በኋላ ክላሱን መፈለግ አለብን። ዲሳይል ክላሱ፣ ኳርታይል ከሆነ ኳርታይል ክላሱ። እሱ እንዴት ነው የምናገኘው? ለዲሳይልም ለሁሉ ማለት ነው። ለምሳሌ ለዲሳይል ዲአይ ኢዝ ኢኳል ቱ ስንተኛው ክላስ ላይ እንደሆነ ለማወቅ አይኤን ኦቨር 10 ነው የምናደርገው። ኳርታይል ከሆነ ኦቨር 4፣ ፐርሰንታይል ከሆነ ኦቨር 100 ማለት ነው። ለዲሳይል ክላሱን በዚህ ካገኘን በኋላ የሁለተኛው ስቴፕ የመጀመሪያው ምንድነው አለ ስቴፑ የመጀመሪያው ኮሙሌቲቭ ፍሪኩዌንሲ መፈለግ፣ ሁለተኛው ዲሳይል ክላሱን መፈለግ በዚህ ፎርሙላ ተጠቅመን ማለት ነው። የመጨረሻው በዚህኛው ፎርሙላ ተጠቅመን መፈለግ ነው፣ ዲሳይሉን መፈለግ ነው ማለት ነው። ይሄን ኤግዛምፕል እንደዚሁም ኤክሰርሳይዝ ላይ ጥያቄዎች ስላሉ እናያለን። ፎርሙላውን ይሄ እዚህ ጋር ያለው ነው አሁን የነገርኳችሁ ነው የሚነግረን ማለት ነው።
እዚህ ጋር ቀደም የነገርኳችሁ D1 D2 እያለ እስከ D9 ድረስ እንደሚሄድ እዚህ ጋር ገልጾልናል። it is to be noted that 10% of the data available D1 አያችሁ የመጀመሪያው 10% ከD1 በታይ ያነሰ ነው። የመጀመሪያው 20% ደግሞ ከD2 የመጀመሪያው ወይ ደግሞ D9 ደግሞ D9 የሚወክለው ምንድነው 90% of the data are below D9 ማለት ነው። ጂ አይ የፈለጋችሁን ይሄን ጂ ወይም ኬ ኢንተርቼንጅብል መጠቀም ትችላላችሁ። አንዳንድ ቦታ አይ ይጠቀማል፣ ቦታ ጄ ኬ፣ እሱ ምንም ችግር የለውም ማለት ዋናው ኮንሰፕቱን ማወቅ ነው ማለት ነው። እዚህ ጋር ለማብራራት ከፈለጋችሁ እዚህ ጋር ይሄ ፎርሙላው ይሄ ነው። እዚህ ጋር መጀመሪያ ምን እንፈልጋለን ብያለሁ? ዲሳይል ክላሱን እንፈልጋለን። ዲሳይል ክላሱን ካገኘን በኋላ እዛ የዲሳይል ክላሱ ሎወር ባውንደሪ ማለት ነው ቢኤል ወይ ደግሞ ኤል ያልናት ማለት ነው። የቢኤል ሎወር ባውንደሪ ወይ ደግሞ ኤል ብቻን ብላችሁ መጠቀም ትችላላችሁ። ኤን ደግሞ ነምበር ኦፍ ኦብዘርቬሽን ኮሙሌቲቭ ፍሪኩዌንሲ፣ ይሄ ደግሞ ኮሙሌቲቭ ፍሪኩዌንሲ ኦፍ ቢፎር ወይ ደግሞ ፕሪሲዲንግ ዲሳይል ክላስ ማለት ነው። ይሄ ኤግዛምፕል ስናይ በደንብ ግልጽ ይሆንልናል። ኤፍሲ ደግሞ እቺ ማለት ነው ኤፍ ማለት ነው። እዚህ ጋር ኤፍሲ ነው ያደርጋት እሱ። ኤፍሲ ደግሞ ፍሪኩዌንሲ ኦፍ ዲሳይል ክላስ ማለት ነው። አይ ደግሞ ዘ ሳይዝ ኦፍ ዘ ክላስ ኢንተርቫል ነው። ልክ እንደ ኳርታይል ነው፣ ብዙ ልዩነት የለው ማለት ነው። ስቴፑ ቅድም የነገርኳችሁ አክቲቪቲ ስንሰራ ነው። የመጀመሪያው ፕሪፔር ኮሙሌቲቭ ፍሪኩዌንሲ ነው ብያችኋለሁ። ከዛ በኋላ ዲሳይል ክላሱን መፈለግ ነው፣ ክላሱን መፈለግ ነው ማለት ነው። እሱን በዚህ ፎርሙላ ነው የምንፈልገው። ዲጄ ወይ ደግሞ ዲአይ ማለት ትችላላችሁ። አይኤን ኦቨር ቴን ነው የምናደርገው ማለት ነው። ቴን ዲሳይል የምንፈልገው ነው። ከዛ አሁን ከዚህ በላይ በጠቀስነው ፎርሙላ ተጠቅመን በዚህኛው ማለት ነው በዚህ ወይም ይሄ ራሱ ማለት ነው በዚህ ተጠቅመን መስራት እንችላለን ማለት ነው። ስለዚህ እነዚህ ሶስት ስቴፖች ናቸው መከተል ያለብን። እዚህ ጋር ለመጀመሪያው ኤግዛምፕል እኔ find d6 and d8 for the following data ነው። ይሄ ኦልሬዲ ኮሙሌቲቭንም ሰጥቶናል። ኮሙሌቲቭ መፈለግ አይጠበቅብንም ማለት ነው። ስለዚህ የተሰጡ የመጀመሪያው ስቴፕ ምን ብለናል? የመጀመሪያው ስቴፕ ኮሙሌቲቭ ፍሪኩዌንሲ መፈለግ ነው። ስለዚህ የመጀመሪያው ስቴፕ ኦልሬዲ ደን ነው፣ ኮሙሌቲቭ ፍሪኩዌንሲ ሰጥቶናል ማለት ነው። ስለዚህ ሁለተኛው ስቴፕ ምንድነው ያለው? ዲሳይል ክላሱን ማወቅ። ዲሳይል ክላሱን ለማወቅ ምንድነው ያለው ፎርሙላችን? di is equal to in over 10 ነው አይደል ያለው። እዚህ ጋር ለምሳሌ ለd6 ስንፈልግ d6 is equal to አሁን i ስንት ነው ማለት ነው? 6 ነች ማለት ነው። ለ6 ታይምስ n ስንት ነው? እዚህ ጋር እንደምናየው 100 ነው። ስለዚህ 100 ሰብስቲቱት እናደርጋለን። ቶታል ፍሪኩዌንሲ ወይ ደግሞ ይሄን መደመር ማለት ነው። ለምሳሌ ከ141 እስከ 150 ያመጣ 21 ተማሪዎች አሉ። ከ151 እስከ 160 ደግሞ 19 አሉ። እነዚህ ስንደምረው 100 ነው የሚመጣው። ስለዚህ ኦቨር 10 ማለት ነው። እዚህ ጋር 0 በ0 ተጣፋል። እዚህ ጋር ምን ቀለን 60 ማለት። ስለዚህ 60ኛው ኮሙሌቲቭ ፍሪኩዌንሲ 60 የሚያካትተው ነው ማለት ነው። ምናችን ኳርታይል ዲሳይል ክላሳችን ማለት ነው። ስለዚህ ይሄን እንዲህ ካገኘን ምን እናደርጋለን ማለት ነው? ኮሙሌቲቭ ፍሪኩዌንሲ ላይ ነው ቀጥታ 60 ይዘን እስከዚህ ድረስ ያሉት ምንድናቸው? 40 ተማሪዎች ናቸው። የመጀመሪያዎቹ 40 ተማሪዎች ወይም ደግሞ ከ141 እስከ ስንት ያመጡ? እስከ 160 ያመጡ። እኛ እስከ 60 ውስጥ 60 የሚያካትትልን ይሄ እስከ 55 ነው የሚያካትት ይሄኛው ውስጥ ነው። ስለዚህ ከ56 እስከ 72 እዚህ ውስጥ ነው የሚካተት። ስለዚህ ኳርታይል ዲሳይል ክላሳችን ይሄ ነው ማለት ነው። ይሄ ማለት ስንተኛው ክላስ ማለት ነው? አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው ክላስ ላይ ነው። ስለዚህ ዲሳይላችን አራተኛው ክላስ ነው። ስለዚህ በቀደም በነገርኳችሁ ፎርሙላ መሰረት ዲሳይል ክላሱን ካገኛችሁ በኋላ ፎርሙላችን ምንድነው ያለው? di is equal to ምን አለ? lower boundary of decile class plus I n over 10 ከመት ውስጥ ነው ፕላስ ማይነስ ማለት ነው። ማይነስ ለማድረግ ነው። ማይነስ እንዳደረሱ ማይነስ ኮሙሌቲቭ ፍሪኩዌንሲ ፕሪሲዲንግ ዲሳይል ክላስ ማለት ነው። ኦቨር ፍሪኩዌንሲ ኦፍ
ዲሳይል ክላስ እዚህ ጋር ታይምስ ሳይዝ ኦፍ ዘ ክላስ ማለት ነው። ስለዚህ አሁን አይ ስንት ነው ማለት ነው? እዚህ ጋር የ6ን ብንፈልግ ዲ6 ኢዝ ኢኳል ቱ እንላለን ሎወር ባውንደሪው ዲሳይል ክላሱ ይጋኑ ይገኛል ነው አራተኛው የዚህ አራተኛው ሎወር ባውንደሪ 171 ነው። ስለዚህ 171 ሲደመር አይ ስንት ነው? እዚህ ጋር 6 አለ አይደል? አይ አሁን 6 ነው። 6 ሲባዛ 100 600 600 ለ10 60 ማለት ነው። ስለዚህ 60 ሲቀነስ ኮሙሌቲቭ ፍሪኩዌንሲ ፕሪሲዲንግ ዲሳይል ክላስ ነው። አሁን ይሄ ዲሳይል ክላሳችን ይሄ ነው። ስለዚህ ከሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ማለት ነው ይችላል ማለት ነው። ስለዚህ ከዲሳይል ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ስንት ነው? 55 ነው። ስለዚህ ሲቀነስ 55 ኦቨር ስንት ነው? ኤፍ ደግሞ ፍሪኩዌንሲ ኦፍ ዲሳይል ክላስ የዲሳይል ክላሱ ፍሪኩዌንሲው ማለት ነው። ፍሪኩዌንሲው ስንት ነው? 17 ስለዚህ ኦቨር 7 እዚህ ጋር ደግሞ ሳይዝ ኦፍ ዘ ክላስ ከአፐር ባውንደሪ ላይ ሊወሩ ከአንዱ ክላስ ላይ ማለት ነው። ከ150 ላይ 141 ስንቀንስ ስንት ነው? 9 ነው። ነገር ግን እዚህ ጋር 141 ነው 150ንም ያካትታል። ይሄ ስኮር ስለሆነ ምንድነው ዲስክሪት ዳታ ስለሆነ ቀንሰን አንድ እንደምርበታለን ማለት ነው። ምክንያቱም ሎወሩንም አፐሩንም ባውንደሪ ስለሚያካትት ኮንቲኒየስ ቢሆን ኖሮ ግን ዳታ ቀንሰን መተው ነው ማለት ነው። ስለዚህ እዚህ ጋር ይሄ ስንት ነው ማለት ነው? 10 ነው ማለት ነው። ስለዚህ ይሄ ስናቀናንሰው ከ60 ላይ 55 ስንቀንስ 5 ነው። 5 ሲባዛ 10 50 50 ይቺ 17 ነው። 50 ለ17 እናካፍል ኦልሞስት 3.9 አካባቢ 2.9 አካባቢ ነው። ስለዚህ 171 ሲደመር 2.94 አካባቢ ይመጣል። ይሄን ስንደምረው 173.94 አካባቢ ይመጣል። ስለዚህ ዲ8ንም በተመሳሳይ ሁኔታ በቀላሉ መስራት ትችላላችሁ ማለት ነው። ዋናው ስቴፑ እንዲገባችሁ ፈልጌ ነው እኛውን የሰራሁላችሁ። እንትንም ስለምንሰራ እዚህ ጋር እንደምታዩ ስምንተኛውን በዚህ መልኩ እዚህ ጋር ተሰርቶ ማየት ትችላላችሁ። ቀጥታ ወደ ኤክሰርሳይዝ 7.14 እንሄዳለን። አንደኛ ጥያቄ the following table gives the amount of time in minutes spent on the internet each evening by group of 41 students ማለት ነው። ይሄ ዳታ የተሰበሰበው የተማሪዎች ኢንተርኔት ካፌ ውስጥ የሚያሳልፉ ጊዜ በየቀኑ ማለት ነው የ41 ተማሪዎች ማለት ነው። ስለዚህ ከ10 እስከ 15 ደቂቃ በቀን ውስጥ ኢንተርኔት ካፌ ውስጥ የሚያሳልፍ 3 ተማሪ አለ። ከ15 እስከ 20 9 ተማሪ አለ። ከ20 እስከ 25 10 ተማሪ አለ እያለ እንደዚህ ያለ ማለት ነው። ስለዚህ የመጀመሪያው ስቴፕ ለግሩፕ ዳታ ዲሳይሉ ለመስራት ኮሙሌቲቭ ፍሪኩዌንሲ መፈለግ ነው ብለናል ማለት ነው። ስለዚህ መጀመሪያ የምንሰራው ማለት ምንድነው ማለት ነው? ኮሙሌቲቭ ፍሪኩዌንሲውን እንሰራለን። ኮሙሌቲቭ ፍሪኩዌንሲውን እንደዚህ እናስቀምጣለን ማለት ነው። ከዛ ሁለተኛው ስቴፕ ዲሳይል ክላሱን ማወቅ። ዲሳይል ፎርሙላ ይሄ ነው። ያው ለግሩፕ ዳታ ዲሳይል ለማግኘት ፎርሙላችን ይሄ ነው። ነገር ግን ከዚህ በፊት ምን ማግኘት አለብን? ዲሳይል ክላሱ የስንተኛው ግሩፕ ላይ ነው የተጠየቅነው? ዲ3 ሊሆን ይችላል፣ ዲ5፣ ዲ8 ከ1 እስከ 9 ባለው ውስጥ የተጠየቅነው ያ ለምሳሌ ዲ3 ስንተኛው ክላስ ላይ ነው የሚለው መጀመሪያ ማወቅ አለብን። ፎርሙላችን ምንድነው ብለናል? እቺ ያው ፎርሙላው ዲአይ ኢዝ ኢኳል ቱ ምንድነው ያለው? አይኤን ኦቨር 4 ነው ኦቨር 10 ምክንያቱም ዲሳይል ስለሆነ ኦቨር 4 ምንለው ኳርታይል ከሆነ ነው። ስለዚህ አሁን አይ ስንት ነው? 3 ነው። እዚህ ጋር አይ ቦታ 3 መተካት እንችላለን። ኤን ደግሞ ስንት ነው? የዚህ ዳታ ብዛቱ ፍሪኩዌንሲውን ይሄን መደመር ይሄን ስንደምረው ስንት ነው የመጣው? 41 ነው። እዚህ ጋር 41 ሲባዛ 3 ሲካፈል ለ10 ነው የምናደርገው። 3 ሲባዛ 41 ሲካፈል ለ10 ስንት ይመጣል ማለት ነው? 12.3 ይሄ 12.3 የጋ ስንተኛው በኮሙሌቲቭ ፍሪኩዌንሲው መሰረት የት ውስጥ ይካተታል የሚለው እናያለን። ይሄ የመጀመሪያዎቹ 3 ተማሪዎች ወይ ደግሞ ዝቅተኛ የኢንተርኔት ካፌ የመጠቀም ባህላቸው 3 ተማሪዎች ከ10 እስከ 15 ነው። እዚህ ጋር ደግሞ ከ15 እስከ 20 9 አሉ። ከ10 እስከ 20 ብንባል ይሄንን መደመር ነው 12 ማለት ነው።
እኛ 12.3 የት ውስጥ ይካተታል የሚለው ነው። እዚህ ውስጥ ነው። እስከዚህ ያሉት አሁን ከ10 እስከ 20 የሚጠቀሙት 12 ተማሪዎች ናቸው። 12.3 ደቂቃ የሚጠቀሙ ተማሪዎች ደግሞ እዚህ ጋር እዚህ ውስጥ ነው የሚካተተው ማለት ነው። እዚህ ውስጥ ስለዚህ 22 ውስጥ ነው ማለት ነው። ይህ ማለት ከ12 ይሄ ኮንቲኒየስ ዳታ ነው አይደል? ስለዚህ ታይሙ ማለት ነው ኮንቲኒየስ ነው። ስለዚህ ምን ይሆናል ማለት ነው እዚህ ውስጥ ነው። ስለዚህ ይሄኛው ሰርድ ክላስ ላይ ማለት ሰርድ ክላስ ነው ማለት ነው። ሶ ዘ ሰርድ ክላስ ኢዝ ኳርታይል ክላስ ፎር ዲ3 ማለት ነው። ስለዚህ ይሄን ካገኘን እቺኛዋ ነች አሁን እዚች ላይ ዲፔንድ ሆነን ኳርታይል ክላሱን ካገኘን በኋላ ኳርታይሉን ለማግኘት በጣም ወሳኝ ነው ማለት ነው። ስለዚህ እዚች ክላስ ላይ ሆነን ይሄን ሁሉ የምናገኘው ማለት ነው። እዚህ ጋር አሁን ኤል ስንት ነው ማለት ነው? ዘ ሎወር ባውንደሪ ኦፍ ኳርታይል ክላስ ዲሳይል ክላስ የዚህ ክላስ ዲሳይሉ የዚህ የዲ3 ዲሳይል ስንት ላይ ነው? ሶስተኛው ክላስ ላይ ነው። ስለዚህ ሶስተኛው ሎወር ባውንደሪ 20 ነው። እዚህ ጋር አይ ስንት ነው? 3 ነው። 3 ሲባዛ ኤን ስንት ነው? 41 41 ሲባዛ 3 123 ሲካፈል 10 ሲቀነስ ከዲሳይል ክላሱ በፊት ያለችው ክላስ ኮሙሌቲቭ ፍሪኩዌንሲዋ ስንት ነው? 12 ሲቀነስ 12 የዲሳይል ክላሱ ፍሪኩዌንሲ የዲሳይል ክላሱ ሶስተኛው ነው ብለን የሶስተኛው ክላስ ፍሪኩዌንሲ ስንት ነው? 10 ስለዚህ ኦቨር 10 ይሄንን እዚህ ጋር ማቃለል እንችላለን። ነገር ግን ይሄንን አካፍለን ቀንሰን በ5 አባዝተን ለ10 ስናካፍለው 0.15 ነው። ሶ ይሄ ምን ይሆናል ማለት ነው? ይሄን ስንቀንሰው ስንት ይሆናል ማለት ነው? 20 ሲደመር 0.15 20.15 ይሆናል ማለት ነው። ስለዚህ ዲ3 20.15 ይሆናል ማለት ነው። ዲ5ንም በተመሳሳይ ሁኔታ እንሰራለን። ያው መጀመሪያ ዲ5 ስንተኛው ክላስ ላይ ነው የሚገኘው ኳርታይል ዲሳይል ክላሱ የሚለውን እንደዚህ አድርገን እዚህ ጋር 5 ሲባዛ 41 ሲካፈል 10 ስናደርግ 20.5 20.5 አሁንም የት ውስጥ ነው የሚገኘው? እስከዚህ ድረስ ያሉት ስንት ናቸው? እስከ 12 ድረስ ያሉት ማለት የመጀመሪያዎቹ ከ10 እስከ 20 የሚጠቀሙ ተማሪዎች ናቸው። ይሄ አሁን እኛ 20 ነው ያለው 20 የት ውስጥ ነው የሚካተተው? እዚህ 22 ውስጥ ከ13 እስከ 22 ያሉት እዚህ ውስጥ ነው የሚካተተው። ስለዚህ ይሄ 20.5 ነው። ስለዚህ ውስጥ ነው ማለት ነው። ስለዚህ አሁን ዲሳይል ክላሱ አሁንም ሰርድ ክላስ ላይ ነው ከዲ3 ጋር አንድ ነው ማለት ነው። ስለዚህ the third class is the quartile class for D5 ማለት ነው። ለዲ5ም ለዲ3 ማለት ነው። ስለዚህ ይሄንን ፎርሙላ እንጠቀማለን። አሁን አይ 5 ነች። እቺ ደግሞ የኳርታይል ክላሱ ሎር የዲሳይል ክላሱ ሎር ባውንደሪው ስንት ነው? እዚህ ጋር እንደምናየው 20 ነው። 20 ሰብስቲቱት እናደርጋለን። እዚህ ጋር አይ ታይምስ ኤን እዚህ ጋር ስንት ማለት ነው? 41 ሲባዛ በ5 ማለት ነው። አይ 5 ስለሆነች 205 ሲካፈል 10 ሲቀነስ 12 ኦቨር 10 ታይምስ 5 ማለት ነው። ይሄንን ይሄኛው እዚህ ጋር ያለው ስንት ይመጣል? 4.25 ይመጣል። ስንደምረው 24.25 ይመጣል ማለት። ስለዚህ ዲ5ን በዚህ መልኩ መስራት ትችላላችሁ። ዲ7 የመጨረሻው ለዚህ ለአንደኛ ጥያቄ የመጨረሻው ዲ7ንም ለማግኘት ተመሳሳይ ፎርሙላ ነው የምንጠቀመው። ስለዚህ የዚህ ዲሳይል ክላሱን ለማግኘት ያው 7 ሲባዛ 41 ኦቨር 10 ይህን ስናበዛው 287 ይመጣል። 10 ስናካፍል 28.7 ይመጣል። ይህ 28.7 ኮሙሌቲቭ ፍሪኩዌንሲዎች ስንተኛው ክላስ ላይ ይመደባል? እስከዚህ ድረስ 22 ድረስ ያሉት ዳታዎች ናቸው የሚካተቱት። ስለዚህ ከ23 እስከ ከ22 እስከ 22ን አካቶ ማለት ነው። ከ22 እስከ 22ን ሳያካትት ማለት ነው። ከ22 እስከ 34 ያሉት እዚህ ውስጥ ነው የሚካተቱት አራተኛው ክላስ ላይ ማለት ነው። ስለዚህ 28.7 ከ22 ያንሳል ይበልጣል ከ34 ያንሳል። ስለዚህ እዚህ ውስጥ ነው የሚገኘው ሰርድ ክላስ ውስጥ። ስለዚህ ፎርዝ ክላስ ውስጥ ማለት ፎርዝ ክላስ ዘ ኳርታይል ክላስ ፎር ዲ7 ማለት ነው።
ስለዚህ በዚህ ፎርሙላ እንጠቀማለን። አይ አሁን 7 ነው። 7 እዚህ ጋር የዲሳይል ክላሱ ሎወር ባውንደሪ እንደምናየው 25 ነው። 25 ሰብስቲዩት እናደርጋለን። እዚህ ጋር ያው አይ 7 ነው። ኤን ደግሞ 41 ነው። 41 ሲባዛ 7 287 ሲካፈል ለ10 ሲቀነስ 22 እናደርጋለን። ሶ ይሄ 22 ኬት መጣ ለምትሉ ከዲሳይል ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲውን ነው የሚወስደው። ዲሳይል ክላሳችን አራተኛው ነው። ከሱ በፊት ያለችው ሶስተኛው ክላስ ነው። የሶስተኛው ክላስ ኮሙሌቲቭ ፍሪኩዌንሲ እንደምናየው 22 ነው። ስለዚህ እቺ ማለት ከዲሳይል ክላሱ በፊት ያለው ኮሙሌቲቭ ፍሪኩዌንሲ ማለት ነው። ስለዚህ የ2 ነው። ይሄ ስናካፍል 28.7 ነው የሚመጣው። 28.7 ሲቀነስ 22 5.7 ይመጣል። ሲባዛ በ5 ሲካፈል 12 ስናደርገው 2.79 ይመጣል። ከ25 ጋር ስንደምረው ደግሞ ስንት ይመጣል? 27.79 ይመጣል ማለት ነው። ስለዚህ አንደኛ ጥያቄ ሁሉንም ጥያቄ በዚህ መልኩ ሰርተን ጨርሰናል። ወደ ሁለተኛው ጥያቄ እናመራለን። ሁለተኛው ጥያቄ ተመሳሳይ ነው የተሰጠን። ኦልሞስት የመጀመሪያው ጥያቄ ከገባችሁ ይሄኛውም ቀላል ነው። The following table shows the frequency distribution of monthly income worker in factory. ይሄ የሆነ ፋክተሪ የሚሰሩ የሰራተኞች የቀን ገቢያቸውን የሚያመለክት የወር ገቢያቸውን የሚያመለክት ዳታ ነው የተሰጠን ማለት ነው። የተጠየቅነው ምንድነው ማለት ነው? ፋይንድ ዲ2 ዲ3 ዲሳይል 5 ዲሳይል 8 ማለት ነው። እዚህ ጋር ኢንካማቸው ይሄ ያው በመቶ ይመስለኛል በመቶኛ የተቀመጠ ነው። በአንድ ሺኛ የተቀመጠ ነው። በአንድ ሺኛ ይሄ ማለት አሁን ስንት ነው? ከ1000 እስከ 5000 ማለት የወር ደሞዛቸው ከ1000 እስከ 5000 የሆነ 10 ሰራተኞች አሉ ማለት ነው። የወር ደሞዛቸው ከ5000 እስከ 9000 ያሉ ደግሞ 12 ሰራተኞች አሉ። ከ9000 እስከ 13000 8 አሉ እያለ እንደዚህ ተቀምጧል ማለት ነው። ስለዚህ ይሄ ግሩፕ ዳታ ነው። የዚህን ግሩፕ ዳታ ዲሳይሎቹን ለመስራት የጠየቅነው ዲሳይል ለመስራት የመጀመሪያው ስቴፕ ኮሙሌቲቭ ፍሪኩዌንሲ መፈለግ ነው። ኮሙሌቲቭ ፍሪኩዌንሲውን እንደዚህ እንሰራለን ማለት ነው። ኮሙሌቲቭ ፍሪኩዌንሲውን በዚህ መልኩ ካስቀመጥን በኋላ ሌላኛው ስቴፕ ምንድነው? ፎርሙላው ይሄ ነው። ግን ፎርሙላውን ይሄን ከመጠቀማችን በፊት የተሰጠን ዲሳይል ክላሱ ስንተኛው ክላስ ላይ ነው የሚገኘው ብለን በዚህ መልኩ እንሰራለን። ዲ2 is equal to ወይ ደግሞ ፎርሙላው ምንድነው? ዲአይ ዲሳይል ክላሱን ለማወቅ አይኤን ኦቨር 10 ነው አይደል? አሁን አይ እዚህ ጋር ዲ2 የዲ2ን መጀመሪያ ብንሰራ ዲ2 is equal to ምን ይሆናል? አይ ስንት ነው? 2 ነው። 2 ሲባዛ ኤን ስንት ነው? 60 ሲባዛ 120 ሲካፈል 60 ሲባዛ 2 ስንት ነው? 120 ሲሆን ለ10 ስናካፍል 12 ማለት። ስለዚህ ዲሳይል ክላሱ 12 ውስጥ ኮሙሌቲቭ ፍሪኩዌንሲውን የሚያካትተው እንፈልጋለን። ይሄ እስከ 10 ነው። ከ10 እስከ 22 ያሉት እዚህ ውስጥ ነው የሚካተቱ። ስለዚህ ዲሳይል ክላሳችን ስንት ላይ ይገኛል ብለን መናገር እንችላለን ማለት ነው። 12ኛው ሰከንድ ክላስ ላይ ነው የሚገኘው ማለት ነው። ሰከንድ ክላስ ላይ ዜን ፎርሙላው ይሄ ነው። እዚህ ጋር አሁን የተጠየቀው ዲ2 ነው። ዲ2 አይ አሁን 2 ነው ማለት ነው። የኳርታይል ክላሱ ሎወር ባውንደሪ ኤል ቦታ 5 ነች አለ 5 ይሄ እዚህ ጋር አይ ስንት ነው? 2 ሲባዛ ኤን ደግሞ 60 ነው። ቶታል ፍሪኩዌንሲ ማለት ነው 60 ሲባዛ 220 ሲካፈል ለ10 ሲቀነስ ከዲሳይል ክላሱ በፊት ያለችው ክላስ ኮሙሌቲቭ ፍሪኩዌንሲዋ ስንት ነው? ዲሳይል ክላሳችን ይሄ ሁለተኛው ነው። ስለዚህ ከሁለተኛው ክላስ በፊት ያለው ክላስ ማለት ፈርስት ነው ወይ ደግሞ አንደኛው የመጀመሪያው ክላስ ኮሙሌቲቭ ፍሪኩዌንሲው ከፍሪኩዌንሲው ጋር አንድ ነው 10። ስለዚህ ሲቀነስ 10 ያደረግነው ለዛ ነው። ኦቨር 12 ያደረግነው ደግሞ እዚህ ጋር ዘ ፍሪኩዌንሲ ዲሳይል ክላስ ማለት ነው። የዲሳይል ክላሱ ኮሙሌቲቭ ፍሪኩዌንሲ እዚህ ጋር እንደምናየው ሁለተኛው ነው ብለናል ዲሳይላችን። ስለዚህ 12 ነው ፍሪኩዌንሲው። ኮሙሌቲቭ ፍሪኩዌንሲውን ሰው ፍሪኩዌንሲውን እቺን እንወስደው 12 ሲባዛ ዘ ሳይዝ ኦፍ ዘ ክላስ ማለት ነው። እዚህ ጋር ክላሶቹ ከ1 እስከ 5 ከ5 እስከ 9 ይላል አይደል? ከአንዱ ክላስ ላይ ከአፐር ባውንደሪ ላይ ሎወሩ መቀነስ ነው። ከዚህ ላይ መቀነስ እንችላለን። ከዚህ ላይ ከ23 ከ33 ላይ አሁን 29 4 ነው።
ከ5 ላይ አንድም 4 ነው። እዚህ ጋር ይሄ ኮንቲኒየስ ዳታ ነው። ኮንቲኒየስ ዳታ መሆኑን በምናወቅን እዚህ ጋር ይሄ አንድን ያካትታል፣ 5ን አያካትትም። እነዛን ብቻ ነው 5 ጋር የሚለው። ስለዚህ ይሄ ኮንቲኒየስ ዳታ ነው። ለኮንቲኒየስ ዳታ ደግሞ ሳይዙን ስንፈልግ ቀጥታ ከአፐሩ ላይ ሎወሩን ቀንሰን ብቻ ማስቀመጥ ነው። ዲስክሪት ከሆነ ግን ቀንሰን ሁለቱንም ስለሚያገናኝ ጫፍና ጫፍ ላይ ያሉትን ከአፐሩ ላይ ሎወሩን ከቀንስን በኋላ አንድም እንደምንበታለን ማለት ነው። ስለዚህ ሳይዝ ኦፍ ዘ ክላስ 4 ነው ማለት ነው ለአሁኑ። ስለዚህ ዲቱ ምን ይሆናል? ይሄ እዚህ ጋር እነዚህን አካፍለን ቀንሰን አባስተን ለ12 ስናካፍል 0.67 ነው የምናገኘው። 5 እና 0.67 5.67 ይወጣል። ስለዚህ ዲሳይልቱ 5.67 ይሆናል ማለት ነው። ሁለተኛው ዲ5ን እንድንፈልግ ነው። ዲሳይል 5ን ልክ እንዳሁኑ ዲሳይል ክላሱ በዚህ መሰረት ስንሰራው 30 ይመጣል። ከዛ በኋላ ይሄ 30 የጋ ይካተታል ብለን ስናይ እስከ እዚህ ጋር ነው የሚካተተው ራሱ ላይ አናቱ ላይ የመጨረሻ ይሆናል ማለት ነው 30። ስለዚህ ይሄኛውም ሰርድ ላይ ነው ማለት ነው። ልክ እንደዚህኛው ሰርድ ክላስ ላይ ነው። ሶሪ ይሄኛው ሁለተኛው ላይ ነበር፣ ይሄኛው ግን ሶስተኛው ላይ ነው። ሰርድ ክላሱ ለዲሳይል 5 ምንድነው ማለት ነው? ዲሳይል ክላስ ነው። እዚህ ጋር ኳርታይል ክላስ ሳይሆን ዲሳይል እያላችሁ ቀይሩልን። እዚህ ጋር እቺ ዲሳይል ነች፣ ኮፒ ስላደረኩ ነው። ከዛ እቺ ዲሳይል ነች። ስለዚህ ሰርድ ይሄኛው ማለት ነው። እዚህ ጋር እዚች ጋር ሰርድ ክላስ ምንድነው ማለት ነው? ዲሳይል ክላስ ፎር ዲሳይል 5 ማለት ነው። ስለዚህ አሁን ዲሳይል ክላሳችን ሶስተኛው ነው ማለት ነው። ስለዚህ በዚህ ፎርሙላ ተጠቅመን መስራት እንችላለን። የዚህ የዲሳይል ክላሱ ሎወር ባውንደሪ ስንት ነው? 9። የዲሳይል ክላሱ ከዲሳይል ክላሱ በፊት ያለችው ክላስ ኮሙሌቲቭ ፍሪኩዌንሲዋ ስንት ነው? 22። ስለዚህ ሲኤፍ 22 ነው ማለት ነው። ስለዚህ እዚህ ጋር እንደዚህ ሰብስቲዩት እናደርጋለን። እዚህ ጋር 9 ይሆናል። ይህንን አካፍለን ስንደምረው 4 ነው የሚመጣው። ምክንያቱም የ300 ለ10 30 ነው። ከ30 ላይ 22 ስንቀንስ ስንት ነው? 8 ነው። እዚህኛው 8 ከመጣ የዲሳይል ክላሱ ፍሪኩዌንሲ ማለት ነው። እቺ ነች የዲሳይል ክላሱ ፍሪኩዌንሲ 8 ነው። ለ8 ለ8 1 ሲባዛ 4 ይሆናል። ስለዚህ 9 እና 4 13 ይሆናል። ስለዚህ ዲሳይል 5 ስንት ይሆናል ማለት ነው? 13 ማለት ነው። አሁን ደግሞ ለዲሳይል 8 እንፈልግ። ለዲሳይል 8 ልክ በተመሳሳይ ሁኔታ መጀመሪያ ዲሳይል ክላሱን እናገኝ። ስንት ላይ ነው? 48። ይሄ 48 በኮሙሌቲቭ ፍሪኩዌንሲ ስንተኛው ክላስ ላይ ይካተታል? እስከዚህ 37 ድረስ ነው። እስከዚህ 42 ድረስ ነው። እኛ 48ን የሚያካትትልን እስከዚህ ድረስ። ስለዚህ ስንተኛው ክላስ ማለት ነው? አንደኛው፣ ሁለተኛው፣ ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው ክላስ። ስለዚህ the sixth class is ዲሳይል ክላስ ፎር D8 ማለት ነው። ስለዚህ ስድስተኛው ክላስ ለD8 ዲሳይል ክላስ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? እዚህ ጋር በዚህ ፎርሙላ ተጠቅመን እዚህ ክላሱን ዲሳይል ክላሱን ተጠቅመን ይሄንን መስራት እንችላለን ማለት ነው። አይ ስንት ነው? 8። ስለዚህ እቺ 8 ነው። እቺ 8 ታደርጉልኛላችሁ አሁን። ስለዚህ እቺ 8 ነው። D8 is equal to የዚህ የዲሳይል ክላሱ ሎወር ባውንደሪ 21 ነው። ስለዚህ አንድ እዚህ ጋር እናደርጋለን። እዚህ ጋር ያው አይ ስንት ነው? 8 ሲባዛ ኤን ስንት ነው? 60 ነው። ስለዚህ 60 ሲባዛ 8 480 ኦቨር 10 ማይነስ ከዲሳይል ክላሱ በፊት ያለው ክላስ ኮሙሌቲቭ ፍሪኩዌንሲው ስንት ነው? ዲሳይል ክላሱ ይሄ ነው አይደል? የአምስተኛው ክላስ ኮሙሌቲቭ ፍሪኩዌንሲ 42 ማለት ነው። ስለዚህ ሲቀነስ 42 ኦቨር የዲሳይል ክላሱ ፍሪኩዌንሲ ደግሞ እንደምናየው 8 ነው። እዚህ ጋር ኮሙሌቲቭ ፍሪኩዌንሲ ሳይሆን ፍሪኩዌንሲው የዲሳይል ክላሱ ፍሪኩዌንሲ ዲሳይል ክላሳችን ስድስተኛው ነው ብለን ስለዚህ የስድስተኛው ክላስ ፍሪኩዌንሲው 8 ነው። 8 እናደርጋለን። እዚህ ጋር ሳይዙ 4 ነው ማለት ነው። ሶ እዚህ ጋር ይሄንን እዚህ ጋር እንዲህ ስናቃልለው ስንት ይሆናል? 48 ይሆናል። እዚህ ጋር ይሄንንም ለሁለት ለአራት ብናቃልል ይሄ 2 ይሆናል። እዚህ ጋር ከ48 ላይ 12 መቀነስ እንችላለን። ከ48 ላይ 12 6 ነው አይደል? 6 ሲካፈል ለ2 3 ማለት ነው። ስለዚህ 1 ሲደመር 3 24 ይሆናል። ስለዚህ ዲሳይል 8 ስንት ነው ማለት ነው? 24 ብለን መመለስ እንችላለን።
የሁለተኛ ጥያቄንም በዚህ መልኩ ሰርተን ጨርሰናል። ኔክስት ታይም ፐርሰንታይልስ እናያለን። ፎር ግሩፕ ዳታ እናያለን ማለት ነው። ከነ ኤክሰርሳይሱ ቻናል ሰብስክራይብ አድርጋችሁ ጠብቁኝ። ጥያቄ ወይም ማስተያየት ካላችሁ ግን ኮሜንት ላይ ጻፉልኝ። መልካም ጊዜ